ይህ መልእክት የሚተላለፈው ከረተና ማህበረሰብ ነው። የዛሬው መልእክታችንን ከመጀመራችን በፊት ኃያሉን አምላክ እናመሰግናለን። ያ የባሪያዎቹን ድምፅ ሰምቶ ልመና ሰምቶ መልስ የሚሰጠው አምላክ፣ የነቢያቶች ላኪ የሆነው፣ የመላእክቶች አለቃ፣ የመላእክቶች ፈጣሪ የሆነው፣ የመላእክቶች ጌታ የሆነው፣ የመላእክቶች አዛዥ የሆነው፣ የሰውን ልጅ ሁሉ የፈጠረው አምላክ ለሱ ክብር ምስጋና ይገባው። የነገሮች ሁሉ ባለቤት የሆነው ሕይወት ያለውንም ሕይወት የሌለውንም ነገር የፈጠረው የሆነ አምላክ፣ ያ የማይታይ የማይዳሰስ ሁሌም ቢሆን ቅርብ የሆነ ተመልካች፣ ባለ ትልቅ ሰርቬላንስ ካሜራ፣ ያ ማለት 24/7 365 every second he record, he see, he watch ይመለከታል፣ ያያል፣ ይታዘባል። የምናደርገውን ነገር ማለት ነው። ሰውም ሆነ ጅንም መላእክትም ሆነ እንስሳም ሆነ ሕይወት ያለውም ሕይወት የሌለውም ነገር ሁሉ እያንዳንዷን ነገር የሚመለከት የሆነ አምላክ ክብር ምስጋና ይገባው። የነገሮች ሁሉ ባለቤት የሆነ የተበደሉ ሰዎች ምንም እንኳን አማኝም ባይሆንም በደል የደረሰባቸውን ሰዎች በደላቸውን አይቶ የሚክስ የሆነ አምላክ፣ ሐዘን ሩህሩህ የሆነ አምላክ፣ የሚያዝን የሆነ አምላክ አይደለም ለባሮቹ ለሌሎቹም ማንም ሲበደል አይቶ ዝም የማይል በሰዓትና በጊዜው መልስ የሚሰጥ መልሱም ደግሞ አሳማሚ የሆነ ያ ማለት ለአጥፊዎች ማለት ነው። ለአጥፊዎች ማለት ነው። ፈጣሪ የተመሰገነ ይሁን። የአብርሃም የይስሐቅ የያዕቆብ አምላክ ክብር ምስጋና ይገባው። እኛ ሁሌም ቢሆን ኃያሉን አምላክ እናመሰግናለን። የምናመሰግነው ዝም ብለን ማመስገን ስለምንፈልግ ብቻ አይደለም። መመስገን ያለበት አምላክ ስለሆነ ነው። እኛ እናውቃለን ምን እንዳደረገ እኛ እናውቃለን። የምናውቀው ብዙ ነገር ነው። ያ ማለት ብዙ እውቀት አለን ማለት ሳይሆን በምንችለው ያክል ማለት ነው። ፈጣሪ በሰጠን አቅም ያክል ብዙ እውቀት አለን። የምናውቃቸው ነገሮች ለምን እንደምናመሰግነው ይሄን አምላክ አለማመስገን ወንጀል ነው። በእኛ ዘንድ ወንጀል ነው። እንደ ወንጀል ነው የሚቆጠረው አለማመስገን። ቢቻለን በየሰከንዱ ብናመሰግነው ደስታውን አንችለውም። ምክንያቱም ደግሞ ይሰራል። አምላክ ይሰራል። አምላክ ስራው ጠቢብ ነው። በጣም ረቂቅ ነው። ሁሉን ነገር የሚያደርግ አምላክ ነው። ሰዎች ወደ አምላክ ሲጮሁ አምላክ ይሰማል። ትዕግስት ብቻ ነው ማድረግ ያለባቸው። የነገሩትን አይረሳም፣ በሰዓትና በጊዜው ያመጣል። ለዛም ነው ለያዕቆብ ያለው ያልኩህን የነገርኩህን ሳልፈጽምልህ አልተውህም አለው። በዛ በረሃ ላይ ሆኖ ማለት ነው። እንደዚህ አይነት አምላክ ነው። እኛም በህይወታችን ውስጥ አይተነዋል። የተናገረውን ነገር ሲያደርግ 2 ዓመት ሆነም 3 ዓመት ቆይቶ ያደርጋል። የተናገረውን ነገር የለመኑትን ማለት ነው። ያ ባሪያዎቹ በጣም ከምንም በላይ ሁነው በጣም ዲፕ ፕሬይ አድርገው የለመኑትን ያደርጋል። ይሄንን እኛ ምስክርነት እንሰጣለን። በጣም ኃያል ነው አምላክ፣ በጣም ኃያል ነው እና ለዚህ ጌታ ሁሌም ቢሆን ምስጋና እናቀርባለን። ከምስጋናችን በኋላ እንግዲህ ዛሬ ያው ትንሽ ግርግር ነበር። ኃይሎቻችን ወሬ ያመጡልን ነበረ። የሚከተሉን ሰዎች ሲኖሩ አንደርከቨር ኤጀንቶቹ ጌት ኪፐሮቹ ሲከተሉ ማለት ነው። እንግዲህ እኔ እነሱን በሆን እፈራለሁኝ። በእውነቱ እኛ እነሱን ብንሆን we will scare too much because the one who is watching them are not human. These are our invisible army. They just bring information. This is a part of staff that this is their part, their job. Bringing information. Anybody who is talking about us, who is talking about anything related with us, who is talking, who watch us or who follow us wherever we go, just like that. They bring information. They bring information every time, every single time. እነዚህ ነገሮች ሰዎች አይደሉም፣ ቴክኖሎጂ አይደለም። They are divine invisible army. This is your job. That we have multiple kind of. This is one of them. This is their just job, bringing information. እና እኛ እነሱን ብንሆን እንፈራለን። ምክንያቱም እነዚህ አካሎች ናቸው ብዙ ስራ የሚሰሩት። ባለፈው እንዳልነው we crack the foundation ያልነው እሱ ነው።
we crack it. It's just a matter of time. We will see. What we did, no one will do. No one will do. No even have anybody have this kind of power to do it. የኛ ነገር ያው ሁልጊዜም ቢሆን ትንሽ ጊዜ ይፈልጋል ለመታየት። የባለፈው 2 ዓመት 3 ዓመት በፊት ስንናገር ይሄን ብዙ ሰዎች አላመኑም ነበር። ግን ዛሬ ላይ ሁሉ ነገር ሆኖ ፈጣሪ የተመሰገነ ይሁን እያየነው ነው ብቻ ሳይሆን አምላክ ቃል የገባውን እያደረገ ነው። በይበልጥ እነዛ ሀብታም የሚባሉ ሀገሮች ፓወርፉል የሚባሉ ሀገሮች ምናምን መሬት አውርደን ፈጣፈጣለን እንዳልነው ማለት ነው። that's what we are doing. እና እኛ እነሱን ብንሆን በየቦታው በየሄድንበት አንከታተልም ነበረ። ምክንያቱም ቢከታተሉ ምንም ያገኙት ነገር የለም ከኛ I don't know ከኛ ምንም ያገኙት ነገር የለም። ይልቅንስ እኛ ሁልጊዜም ቢሆን ኃይሎቻችን ባመጡልን ቁጥር ፈጣሪን እንለምናለን። በእነዚህ ሰዎችና በቆሙበትም ሆነ በቆሙለት ነገር ላይ መቅሰፍት እንዲያወርድ እንለምናለን። አምላክ ሁሌም ቢሆን ያደርገዋል። ግን እኛ እነሱን ብንሆን አንከታተልም፣ እንፈራለን። ምክንያቱም የሚያስፈራው ምንድን ነው? ይሄ ነገር ከፈጣሪ ነው። ከፈጣሪ ሲሆን እንግዲህ የምትይዘው የምትጨብጠው ነገር አይደለም፣ የምታየው ነገር አይደለም። አክሽኑ ሲፈጸም ሪዛልቱን ነው እንጂ የምታየው እንጂ ፕሮሰሱን አታየውም። look like just an accident, just like that. አምላክ ኃያል ነው። አምላክ ኃያል ነው። ጥበበኛ ነው። ጥበቡ አያልቅበትም። እና እኛ እናንተን ብንሆን እንፈራለን። እኛ የቆምንበት ቦታ አትቆሙም። ይልቅንስ ቤተክርስቲያን ወይም መስጊድ ወይም የሆነ ጸሎት ቤት ሄዳችሁ ትጸልያላችሁ። ምክንያቱም እየመጣ ያለው አሁን ያላችሁበትን የሚያስንቅ ነው። የሚያስንቅ ማለት በጣም መልካም ነበር ባለፈው ዓመት የሚያስብል ማለት ነው። that's what happened. That's why we said we crack the foundation, we crack the pillars. No one will do such thing, no one. ይልቅንስ እናንተ ሳይመሽባችሁ ፈጣሪንም ይቅርታ ጠየቁ። እሱ ይቅርታ የሚያደርግላችሁ ከሆነ አምላክ ሁሌም መሐሪ ነው። ብዙ ፕሮሲጀሮች አሉት ወደዛ ከመድረሳቸው በፊት። ከዛ በፊትም ሆነ ከዛ በኋላ ደግሞ የበደላችኋቸውን ሰዎች ይቅርታ መጠየቅ አለባቸው። አይሆንማ። ፈጣሪን ይቅርታ ልጠይቁ ትችላላችሁ፣ ግን የበደላችኋቸውን ሰዎች እሱ ራሱ ይላል ሂድና ጠይቅ ነው ይቅርታ። የኔን እኔ አደርጋለሁ፣ የሰውን ግን አልገባም። ምክንያቱም አንድ ጊዜ አንድ ተረት ነበር አሉ፣ እንዲህ ጭውውት ነገር ነው። ሰውየው በጣም ደግ ሰው ነው። በጣም ማለት ምንድን ነው የሚባለው የጸሎተኛ ሰው ነው። ይሰግዳል፣ ይጾማል፣ ዘካ ይሰጣል፣ ምናምን ያደርጋል፣ ለሚስኪን ይረዳል። ጀስት ኤቭሪቲንግ ሂ ዱ በት ሂ ሃቭ አንድ በጣም መጥፎ ነገር አለው። ስራ ቦታ ላይ ሰራተኞቹን ይበድላል። እና ይህ ሰው ሲሞት አሉ ወደ ፈጣሪ ዘንድ የፍርዱ ቀን ሲቀርብ እነዛ የበደሉት ሰዎች መንገድ ላይ ቆሙ። አምላክ አላ እነዚህ የበደልካቸው ሰዎች ናቸው በምድር ላይ ሳለ፣ ስለዚህ አንተ የሰራሃቸው በጎ ስራዎች ጠቅላላ ለእነዚህ ሰዎች መከፈል አለበት ተባለ። ሲከፈል ሰዎቹ ሊያልቁ አልቻሉም። የበደላቸው ሰዎች ሊያልቁ አልቻሉም። የእሱ የሰራው በጎ ነገር አለቀ፣ እንደ ተራራ የተከመረው አለቀ። ከዛ በኋላ እሱ ወደ ገሃነም እነሱ ወደ ገነት ተላኩ ይላል። ይሄ የእምነት አባት ካልሆነ የእምነቱ ውስጥ ያደጉ ሰዎች ካልሆነ ብዙም አታውቁትም። ያ ማለት ምንድን ነው እንግዲህ አንዳንድ ጊዜ እንደዚህ ነው። ፈጣሪ ዘንድ መልካም ስራዎችን ፈጣሪ ያሳውቀን። if you have good thing that means አምላክ ምናልባች ግን የበደላችኋቸውን ሰዎች እናንተ ራሳችሁ ነው ይቅርታ መጠየቅ ያለባቸው። ለዚህ ነው ባለፈው ያልነው በሰማይ ቤት ስማችሁ መጥፎ ነው። በሰማይ ቤት ያለው ስማችሁ መጥፎ ነው። በዚህም በተለያየ ነገር በዛ ላይ ደግሞ አምላክ ራሱ አለ እኔ ፊት የሚያቀርብ ፊት የላቸውም አለ። ይሄ ነገር ይሆናል ወይ ብላችሁ ወይ ሊሆን ይችላል ወይ ብላችሁ የእምነት አባቶችን ጠይቁ። ምናልባት እኛ ዋሽተን ከሆነ ማለት ነው። አምላክ ኃያል ነው።
እና ሰዓቱ ሳያልቅባቸው ጠይቁ ነው። እኛም በመከታተል በየሄድንበት ቦታ በመከታተል የሚገኝ ነገር አንዳች ነገር የለም። የሚገኝ ነገር እኛ ያው ጠበቃችን እግዚአብሔር ነው። ምንም ማድረግ አንችልም። ዊ ዶንት ጎ ቱ ኤኒዌር። አምላክ ነው ጠበቃችን፣ ዳኛችንም አምላክ ነው። እሱ ትልቅ ሰርቬይላንስ ካሜራ ስላለው እሱ ይመለከታል። እኛ ሁሌም ወደ እሱ እናቀርባለን። እናንተ የምትከፍሉትን ትከፍላላችሁ። that's what happened in billions dollar you are paying the price። እና እንደዛ ስለሆነ አምላክ እንግዲህ ይሁነን። ግን እኛም ባትከታተሉ ደስ ይለናል። ከተከታተላችሁን ደግሞ ችግር የለውም። ኃይሎቻችን ያመጡልናል ሁልጊዜ። እኛ ሁሉ የሚሆን እርግማን በእናንተ ላይ እናሳልፋለን። ያ ማለት እንደ ስፖንጁ ነው። ስፖንጁ ሲሞላ ከዛ የጨመቀው እንደ ጎርፍ ሆኖ ይወርዳል ማለት ነው። ያኔ ያጠፋቸዋል። ልክ ትልልቅ መቅሰፍቶች ይመጣሉ ማለት ነው። ትልልቅ መቅሰፍቶች ይመጣሉ። አንድ ጊዜ ነው አሉ ሰውየው ምን አለ? what you gonna do boy what you gonna do አለው። nothing I'm just keep watching remember I'm just keep watching what are you expecting me to do I'm just keep watching። የኛም ነገር እንደዚህ ነው። ምንም የምናደርገው ነገር የለም። we just have to watch because watching is the most dangerous thing። አንዳንድ ጊዜ ሰዎች አቅም የላቸውም መመለስ፣ ምንም ነገር አያውቁም ከመመልከት በስተቀር የሚሆነውን ነገር they just keep watching። ግን ይሄንን ነገር የሚመለከት አንድ አምላክ አለ። እሱ ያው ቅጣቱ ኃይለኛ ነው። ይመጣል፣ ይመለሳል። ምናልባት ዛሬ ላታዩት ትችላላችሁ፣ ነገ ላታዩት ትችላላችሁ፣ ግን ይሆናል። እኛ ባለፉት ጥቂት ዓመታት ያልናቸው ነገሮች ዛሬ ላይ የኖራችሁበት ነው። ምክንያቱም ከባድ ነው። አምላክ ብዙ ነገር አለው፣ የሚነጥቀው ነገር ብዙ ነው። ለዚህ ነው የእናንተ ህይወት ከዚህ በኋላ ወይም የሀገሪቱ ወይም ደግሞ የማህበረሰቡ ወይም ጀስት እንደ አገር ማለት ነው እንደ አሜሪካ እንደ አገር it will not be easy, it will not be the same as it is before። ያ ነው እና ከባድ ነው። አምላክ እውቀቱን የሰጠው ሰው ካልሆነ በስተቀር እንደዚህ አይነት ነገሮችን አያውቃቸውም። ግን በትክክለኝነት እነግራቸዋለን። you are going to in the right side of what we ask God. So that is the most dangerous part. It means it's gonna be, you will face something very bad in the future. Very bad. ይሄ አሁን ራሱ ያለንበት ነገሮች እኛ ለረጅም ጊዜ ስንጠብቃቸው የነበሩት ነገሮች ናቸው። አንዳንድ ጊዜ አምላክ ቅጣቱን ሲያመጣ ሌሎች ሰዎችን ያስነሳል። እነዛን ለምሳሌ እንበልና የእስራኤል ህዝቦች እንትና ጊዜ እያሉ ማለት ነው ነቢዩ ሳሙኤል ጊዜ እያሉ የእስራኤል ህዝቦች ጠየቁ፣ ሳሙኤልን ጠየቁ አምላክ ንጉስ እንዲሾምላቸው። ከዛ በፊት የእስራኤል አምላክ ንጉሳቸው አምላክ ነው ማለት ሁልጊዜም በነቢዩ አማካኝነት የሚሰጣቸውን ትእዛዞች ይፈጽማሉ፣ ያደርጋሉ። በዛ መልኩ ነው የሚሄዱት እና ንጉስ እኛ እንፈልጋለን፣ ልክ እንደ ሌሎቹ ማህበረሰቦች ንጉስ እንፈልጋለን አሉ እና ሳሙኤል ይሄ የተከበረ ነቢይ የፈጣሪ ሰላም በሱ ላይ ይውረድና የተከበረ ነቢይ ለአምላኩ ይጠይቃል። አምላኬ ሆይ እነዚህ ህዝቦች እኮ የኔን እንትን ብለው ነቢይ እንድሾምላቸው ጠየቁኝ አለው አምላክ። እንትን ያሉ አንተን ሳይሆን እኔን ነው። ሪጀክት ሚ። አምላክ ምንድን ያደረገው? በፍላጎታቸው መሰረት አደረገላቸው። የመጀመሪያው ንጉስ የእስራኤል ንጉስ ማለት ነው ሳኦል ሲጀምር በጣም መልካም ነበር፣ ሲጨርስ ግን አጨራረሱ በጣም መጥፎ ነው። ግን የእስራኤል ህዝብ በአንድም ሆነ በሌላ መንገዱ ዋጋ ከፈለ። ባያደርጉት ደስ ይላቸው ነበር ያኔ። ከዛም በኋላም እንደዚህ ነው። ነቢዩ ጀረማያም ከተላከ በኋላ ነገራቸው ምን መሆን እንደነበረበት፣ አምላክ በምን መልኩ እንዳያቸው።
እነሱ የሰለሞን ቤተመንግስት ያድነናል ሲሉ ኖ አለ አምላክ ከባቢሎን በኩል ነቢከናዛን የባቢሎንን ሰራዊት እንደሚልክና እንደሚቀጣቸው ነገራቸው። ያ አምላክ ምንድን ነው ያለው? የኔ ባሪያ በዚህ በኩል ይመጣል። ያ ማለት ነቢከናዛ ማለት ነው። አምላክ አንዳንድ ጊዜ ይጠቀማል፣ አንዳንድ ሰዎችን ይጠቀማል ህዝብን ለመቅጣት። የእኛም እንደዚህ ነው። ሁልጊዜ የምናያቸው ነገሮች እንደዚህ ነው። የምናይበት መልኩ መነጽራችን የምናይበት መነጽሩ ይሄ ነው። ለዚህ ነው የነገርናችሁ። ብዙ ጊዜ እናንተ ብዙ ነገሮችን አታውቁም። እኛ ያው የማንናገራቸው ነገሮች ምንድነው? ከዝሆን ጋር ልፊያ ትርፉ ድካም ነው ትርፉ ድካም ነው። ስለዚህ የማንናገራቸው ነገሮች ሲኖሩ ያንን ነው ታሳቢ የምናደርገው። አንዳንድ ጊዜ ያው ምንም እንትን ቢሆን ሰዎች ነን፣ ግን ያው ፈጣሪን እንለምናለን። መናገር ስለማንፈልግ እንተወዋለን። ግን ቅጣቱ በአንድም ሆነ በሌላ መንገዱ ይመጣል። ይሄኛው ግን is too painful because already the foundation we crack it the whole foundation because እናንተ ለራሳችሁ የሰጣችሁት ግምት በጣም የተሳሳተ ነበረ። ከመጣንና ካየናችሁ በኋላ እናንተ ራሳችሁን የምታዩበት መነጽር በጣም የተለየ ነው። ሌላውን የምታዩበት መነጽር ደግሞ የተለያየ ነው። እና ሁልጊዜም ቢሆን እንደዚህ አይነት ነገር ሲመጣ እኛ ማስተላለፍ የምንፈልገው ሜሴጅ ምንድን ነው? አምላክ ከምንም በላይ ኃያል ነው። when you do wrong will transfer you doesn't matter how big you think like a mountain. that means when you take it piece by piece you will go to flat. that means there is nothing will be left. ያንን ነገር ነበር ስናደርግ የነበረው እና ዛሬ ላይ ያው እያያችሁት ነው። ብዙዎቹ ነገሮች እንደዚህ ናቸው እየሆኑ ያሉት። እና አሁንም የኛ መልእክት ምንድን ነው? ተጠንቀቁ። የኛ መከታተሉ ምንም ዋጋ የለውም። there is nothing you can add but የሚመጣውን ነገር መጠንቀቁ መልካም ነው። ምክንያቱም ይሄ የሚመጣው ነገር እና የምትኖሩበት ወደፊት which will destroy you as a nation, as a country, you can't stop it with a weapon, you can't stop it with technology, you can't stop it with the science, you can't stop it. It's just coming. The only thing you can stop probably maybe ወይ ለማቆም ወይም ለማዘግየት ቢቻል እንኳን ማለት ነው ፈጣሪን በመለመን ነው። ፈጣሪን በመለመን ነው። እነዛ ደግሞ ፕሮሲጀሮች ይኖሩታል፣ ፕሪንሲፕል ይኖሩታል። ዝም ብሎ መለመን ነው አይደለም። ኃያሉ እግዚአብሔር ለመጀመሪያ ጊዜ ሙሴን ጠርቶ ሲያናግረው ምንድን ነው ያለው? የቆምክባት መሬት የተቀደሰች ነችና ጫማህን አውልቅ ነው ያለው። የዛ መልእክቱ ሁለት ነው። ምናልባት ከዛም በላይ ሊሆን ይችላል። በእኛ አረዳድ እግዚአብሔር ወይም ፈጣሪ በገለጠለን አረዳድ አንደኛው ኃጢአተኛ ነህና ኃጢአትህን ሚንስ ይቅርታ ጠይቅ ወይም ለምን፣ ወይም ደግሞ ኃጢአተኛ ነህና ኢት ሚንስ አምላክ ኃጢአትን ከላይ ላይ ያስወግድልህ ማለት ነው። ዛት ሚንስ የጠፋው ነፍስ ማለት ነው ያችን። ሁለተኛው ደግሞ የቆመባት መሬት የተቀደሰች ነችና ማለት ደግሞ እንግዲህ አምላክ ልብህንም እንትንህንም አጽዳ እንደማለት ነው። ጫማውን ፊዚካሊ ሳይሆን በት ስፒሪቹዋሊ ነበር አምላክ እየጠየቀ የነበረው። ፊዚካሊም ብናየው ያ ነው መሆን ያለበትም። ምክንያቱም አምላክን የሚገናኘው ሰው ውስጡን ብቻ ሳይሆን ውጩንም ማጽዳት አለበት። ውስጡንም ውጩንም አጽድቶ ምንም እንከን ሳይኖረው ሲቀር ፊት ለፊት ሲቆም ማለት ልክ አንድ ሰው ለስራ ሊቀጠር ሂዶ ምንድነው የመስሪያ ቤቱን አስተዳደር የመስሪያ ቤቱን ማናጀር ወይም የመስሪያ ቤቱን ስራ አስኪያጅ ለማየት ሲሄድ እንዴት ነው ክሊን ሆኖ ልብስ ለብሶ ተዘጋጅቶ he have to feel he look like very gentle, you know እንደዛ እንደማለት ነው። ስለዚህ ወደ አምላክም ዘንድ ስትቀርብ ምናልባት ፊዚካሊ ላይሆን ይችላል but spiritually manually you have to be that person. that means ከምናምን ከግዛን ግዞህ ጋር ከጎተትህ ጋር ከሻንጣ ምንድን ነው ከነባጎች እዛ አደርስም ማለት ነው። you have to leave behind what you love if you want to see God or something like that.
እንደዛም ስለሆነ ነው እና ፈጣሪ እውቀቱን ይስጠን። ዛሬው እንግዲህ ትንሽ አንዳንድ ነገሮች አይተን ነው። አሁን እንጀራ ልንገዛ የሆነ ቦታ ደርሰን ነበርና ሬስቶራንት እዛም ውስጥ እያለን ነገሩን ኃይሎቻችን የሆኑ ሰዎች መጥተው የቆመው እየጠበቋቸው ነው እያያቸው ነው ምናምን አለ። ኦኬ ስንወጣ አገኘናቸው። የሆነ ጂፕ ነገር ነው መሰለኝ። ደስ የሚለው ነገር እዚህ ሀገር እኛ አንድ ጊዜ ትኬት ተሰጠን ለቴንቱ ዊንዶ ተብሎ። ኦኬ ግን ስናይ ቴንት ዊንዶ ብቻ ሳይሆን ቴንት ዊንድሸልም አለ በየመንገዱ። ያ ማለት እንግዲህ ህጉ አንዳንድ ጊዜ ለአንዱ የሚሰራ ለአንዱ አይሰራም። እኛ እንዲሁ ገረፍ ገረፍ አድርገን እንንገር ብለን ነው እንጂ እኛ እየሄድንበት ያለነው መንገድ it's not just something local things. We are doing something very international. አገር አቀፍና ዓለም አቀፍ ነገር ነው እና ከተቻላችሁ ተጠንቀቁ፣ ለማስተካከል ሞክሩ። ካልሆነ ግን you will see it that what we said doesn't matter how you think about yourself, but it will happen. It will happen. Exactly, it's happening right now the way we said 3 years ago, 2 years ago. Yeah, it's happening right now. ይህንን ደግሞ የሙሴ አምላክ ምስክር ነው። የሙሴ አምላክ ምስክር ነው። ይህ መልእክት የሚተላለፈው ከአራት አይነ ማህበረሰብ ነው። እናመሰግናለን።